የዛሬዋ ባለታሪካችን በልጅነቷ የአባትነት ፍቅር ሳታይ ከአባቷ ውጪ ማደጓን ስትነግረን ልቧ ተሰብሮ ነው። እና በጣም እገለል ነበር። እኔ እኮ አባቴ እንዲገዛልኝ ይሉኛል፣ አንቺ ግን አባቴ የለሽም ትባላለክና ያ ስሜቶች ደስ አይልም። ትምህርት ቤት ተማሪዎች በአባቷ ሞት ሲቀልዱባት እጅግ በጣም ታዝን ነበረ። እና ሁሌ ትምህርት ቤት ውስጥ ሙርታ ሲዝብኛለች። አባቴ የላትም። በርሜል ቅዱስ ጊዮርጊስ የሄደችበትን አጋጣሚ ስትነግረን በጣም ይገርማል። ስለ እመቤቴ የሆነ ግጥም የጻፈ ሰውዬ ነበር መድረክ ላይና ቤተክርስቲያን ላይ ጉባኤ ላይ ያንን ሲያነብ በቃ መቆጣጠር አልቻልኩም። ምን እንደሆንኩ ባላውቅም በጣም ነበር ያለቀስኩት። የትዳር አጋሯን ያገኘችው እዛው በርሜል ቅዱስ ጊዮርጊስ ነው። ስትጠመቅ እንግዲህ ምንታይለብኝ አስደናቂ ታሪክ፣ ድንቅ ቆይታ ከዛሬዋ ባለታሪካችን ጋር ይኖረናል። አባቷ አረፈ እዚህ ግቢ እያለና እና በጣም ነበር የተደሰትኩት። ሄጄ ለመናገር ነው የቸኮልኩት። አብራችሁን ቆዩ። በጣም ብዙ ሰዎች እንግዲህ የኔና ያንቺን ግንኙነት በርሜል ጊዮርጊስ እንደሆነ ያውቃሉ፣ የማያውቁም አሉ። ግን እንዴት ነበር የተገናኘ ነው የሚለውን ከማንሳታችን በፊት መስቀል ላይ ማሚ ግን አንተ ታውቃለህ እንዳዳፋኝ እስቲ ምንድን ነው መኪናውን ይሄው ከነ ሪቤው ቁልፉ። እንዴት ነበረ? ምን ተሰማሽ በዛ ሰርፕራይዝ? ውይ በጣም ነው የደነገጥኩት። ከዚህ በፊት ግን ትለኝ ነበር፣ ለኔ ጊዜ ላይ ግን ሰጥሻለሁ ትለኝ ነበር፣ ግን በዛን ቀን ኤክስፔክት አላደረኩም ነበር። እኔም ስትነግረኝ እውነት አልመሰለኝ። የዛን ቀን ሊብሬውን መታ አዲስ አበባ ላይ የነበረውን ሁኔታ ምናምን አብረን ነበረ ካንቺ ተደብቀንና እያንዳንዱን ነገር ይሄ ሁላ ነገር ከሆነ በኋላ ግን መጨረሻ ላይ የነበረው ቫይቭ እናትና ልጅ የነበራቸው ሁኔታ ምናምን በጣም አስደሳች ነበረ። እናት ለልጅ የምትከፍለው መስዋዕትነት፣ ልጅም ደግሞ እናቷን ላለማሳፈር ላለማስከፋት የእናቷን ምክር እየሰማች እዚህ ደረጃ ደርሳ እናቷ ስታይ ምን ያህል ደስታ እንደተሰማት እሙን የሆነ ፕሮግራም ነበር የተደረገውና ደስ ብሎኛል። እኔም በነበረው ሁኔታ እኔም በጣም ነበር ደስ ያለኝ። ቆንጆ ፕሮግራም ነበር ያሳለፍነው። በዚህ አጋጣሚ እንግዲህ በጣም ብዙ ስልክ ደውሎልኛል ቢሮ ላይ የሚያገኝ እና አመሰግናለሁ። በዚህ አጋጣሚ እነሱ ማመስገን ፈልጋለሁ። መልካም። እንደ ወደኋላ መለስ ስላደርግሽና እኔ እንኳን በጣም ብዙ ሚዲያዎች ላይ እየወጣው ስለ ራሴም ስለ በርሜል ቅዱስ ጊዮርጊስም በተደጋጋሚ ይናገራለሁና አሁን ግን በቅርብ ቀን እስከዛሬ ድረስ ያልነገርናቸው በጣም ብዙ ወጣቶች የሚማሩበት ደብቀን ያቆየናቸው ወደ ሚዲያ ያላቀረብናቸው በጣም በሰፊው የኔን የህይወት ታሪክ ልንሰራ ተዘጋጅተናል። ወደ ኋላ ልመልስሽና እንዴት ነበረ አስተዳደግሽ? ትምህርት ቤትሽ ላይ የነበረው ሁኔታ ምን ይመስል ነበረ? ማትረሹ ገጠመኛለሽ በትምህርት ቤት ላይፍሽ ላይ? አንድ ማረሳው ልጅ ሆኜ ነው። አንድ ጓደኛ ነበረች። ጓደኛ ስለ ክላስሜት ማለት ነው። እና ሁሌ አባቷ ሲቆጣት ምናምን ትናደዳለች። መጣና በቃ አባቴ አይወደኝ ምናምን ትለኛለች። እና በዛን ሰዓትም የኔ እናት ኃይለኛ ነበረች እና በጣም ነበር ምፈራ። ከዛን እንጥፋለች። እሺ እንጥፋለችኝ እና የት ምናምን ስላት እሞልኩሳለች። እንዴ ማለት ከመሬት ተነስታ ነው እንጥፋ ያለችሽ? አይ በቃ እንሞልኩስ እንዳውም ለምን አንሞልኩስ ማለት እሺ። እና ይሄ ገዳም ቤተክርስቲያን ስንሄድ ምናምን የምናያቸው ሞሎክሲዎች አሉ። ከዛን በቃ እሺ ምናምን ተባባልና ከትምህርት ቤታችን ጀርባ ነበረ ይሄ ዲስታር የሚባል ትምህርት ቤት ነው የተማርኩትና ተክሌ ቤተክርስቲያን ነበረ ከጀርባ ተክሌ ማለት እና ተያይዘን ሄደን ከትምህርት ቤት ልክ እንደወጣና አንድ ጓደኛ ነበረኝ ሄኖክ የሚባል
ሸኘን። እሺ ነገር ነውና እስከ ግማሽ ድረስ ሸኝቶን ተመለስን። ህፃን ነበራችሁ ዛኔ? 5ኛ ክፍል ወይ 6ኛ ክፍል ቦን። ከዛን ሄድንና የሆኑ አባት ናቸው ያገኙን። ከዛን ምን ሆናችሁ ነው ልጄ? በዩኒፎርም ስለነበረ ምን ሆናችሁ ነው ሲሉን፣ አይ መሞልከስ ፈልገን ነው አለ። በጣም ነበር የሳቁብ። እንዴ ማን ሲል ሰምታችሁ ነው አሉን። ከከኔ በላይ ደግሞ እሷ ጎበዝ ነበር ስታወራና ከዛ ነገረቻቸው። ከዛ ለየብቻ አስቀመጡንና ከዋሸሽ አሉኝ ማርያም ትቆጣሻለች እና እውነቱን ንገረኛል። አይ በቃ እኔ እሷ እንደዚህ ስትለኝ እሺ ብያለሁ ተባበራት ነው አልኳቸው። እንጂ ስለምንኩስና ምንም ለነገሩ ልጅ ነበርሽ። ከዛን ይዘውኝ ቤቴን ጠይቀው ይዘውኝ ወደ ቤት መጣው። ከዛ ደጋገመኝ ማለት ነው። እሺ ምን አለች? ምንም ስቃሩ ዝም አለች። ያቺ ልጅ አሁን አለች ይመስለኛል እንግዲህ። ከዛም በኋላ ተለያየን። እኛም በእኔም በሚቀጥለው ዓመት ትምህርት ቤት ሌላ ቦታ ገባኝ። እንግዲህ ብታይ ታስታውሰኛለሽ ያስባል። ይሄንን አያይዤ በጣም ያሳዝኑሽ አጋጣሚዎች ነበሩ? በጣም ያዘንሽበት በትምህርት ቤት ላይፍሽ ላይ? አይጠፋም። እንግዲህ ያላባት ነው ያሳደገችኝና አላቆም እኔ አባቴ ማን ይሁን አላቆምና ይሄ ግቢ ውስጥ ድሮ ተከራይተን የምንኖርበት በጣም ብዙ ልጆች ነው ያለነው እና የአንዷ ጎረቤታችን ልጅ ትምህርት ቤት 1 ዓመት ልዩነት ነው ያለና አንድ ክላስ ትበልጠኛለች እና ሁሌ ትምህርት ቤት ውስጥ ሙርታ ሲዝብኛለች። አባት የላትም እና በቃ ልጆቹ ሁሉ አባት የላትም እና ያኔ ልጅነት ነው እና ይስቁብኝ ምናምን ነበርና በጣም ልቂም ነበረ ልጅቷ ላይና አንድ ቀን አባቷ አረፈ እዚህ ግቢ ያለና እና በጣም ነበር የተደሰትኩት። ሄጄ ለመናገር ነው የቸኮልኩት እና እያለቀሱ ሄድኩና ሳልኳት አንቺም አባት የለሽ እኔም አባት የለም ነገ በጣም ሄጄ የምናገር አልኳት እና በጣም ሄጄ ነበረለት ሄጄ ተናገር። አባቷ ሞተ መርዳር ጀምሻላ ጥሩም ባይዘሽ ነው በጣም ነበር እንትን የምትለኝ። ይሄ ማለት ቂም ነበርሽ ማለት ነው? አዎ በጣም ነበር። ይሄ አባት የላትም መገለል ነገር የለም እና እሷ ነበርች እንደዛ ብላ የምታስወራብኝ። ከኛም ትንሽ የተሻለ ህይወት ነበረ በሰዓቱ የነበራትና በጣም ይዞኝ ነበርና ያንን ጊዜ አያስታውሳለሁ። እንግዲህ ቅጣት አድርግልኝ በዚህ አጋጣሚ። ግን የልጅነት ነገር ነው። እሷም ባለማስተዋል ነው ያው እኔም ባለማስተዋል ልጅነት ነው። ግን ልጅነት ላይ አንዳንዴ የምጥላቸው ትሮማዎች ጥሩ አይደሉም። እሷም ባለማወቅ ሊሆን ይችላል፣ እኔም ባለማወቅ ነው እንደዚህ ያደረኩት። ግን ጥሩ አይደለም። አንዳንዴ ልጅነት ላይ የምታሳልፋቸው የሆኑ ነገሮች እስከ መጨረሻው አትረሳቸው እና በጣም እገለል ነበር። እኔ እኮ አባቴ እንዲገዛልኝ ይሉኛል፣ አንቺ ግን አባቴ የለሽም ትባላለክና ያ ስሜቶች ደስ አይሉም ነበረ በሰዓቱ የነበረ። በጣም ያሳዝናል። በወቅቱ የነበረ በጣም ጠባሳ አለ ከውስጥሽ የማይጠፋ ጠባሳ? አይጠፋም። ናፊያር ትምህርት ቤት ነበር መንባረው እና ከኛ ትምህርት ቤት ባስ ነበር የሚያነሳል እና የባስ አልተከፈለም ነበርና አሁን ያልኩክ ልጅ አትራንትኑ ባስ ውስጥ ያለው ሰውዬ አልከፈልሽምና በጣም ስለቆየ አይዝሽ አልሄድም ማለት። ከዛ እንዲህ ጓደኞች በተሰበሰቡበት እናትሽ እኮ ደሃ ነች እናውቃለንና ለምን ሄዳ ትምህርት ቤት አትማሪም ለምን እኛ ጋር ትማሪያለሽ ምናምን ብላ ይሄ በቃ ልጆች አሉ አይደል የሚስቁት እና ምን ጊዜ አረሳው። በጣም እያለቀስኩ በእግሬ ነበር ትምህርት ቤት ሄድኩትና ለእናቴ መናገር አልፈለኩም እና አረሳው። ምን ጊዜ በእግሬ ነበር ሄድኩት። ከእናትሽ ጋር የጠበቀ ቁርኝነት አላችሁና አንቺና አሁን ላለሽበት ደረጃ ከፈጣሪ በታች የእናትነት ግዴታዋን ተወጣ እዚህ ደረጃ ደረሰችሽ እናትሽ ናትና ብዙ ጊዜ ብቻዋን ስታዝን ተደብቀሽ ያየሽበት ጊዜ ነበር? ያን አጋጣሚ ታስታውሻለሽ? አዎ በጣም ብዙ ጊዜ ባይዘው የኔ እናት ብቻ ሳይሆን አብዛኛውን ወላጆች ለልጆቻቸው አያሳዩም ችግራቸውን። ወይ ተደብቀው ሊያለቅሱ ይችላሉ እንጂ እለፊት ለልጆቻቸው ሀዘናቸውን አያሳዩምና ይገርመኛል። የበየ ወይ ስትወልድ ይሆናል መሰለኝ የጸጋ የሚሰጥክ እና ይገርመኛል። ሁሉም እናቶች ይሄን ህይወት አልፈውታል ብዬ አምናለሁ። ለልጆቻቸው የትኛውም እናት ሳቋን እንጂ ሀዘኗን ማሳየት አትፈልግም። እሷ ተጎድታ የተሻለ ነገር ነው ለልጆቻቸው መስጠት የሚፈልጉትና ለሁሉም እናቶች ክብር ይገባል ብዬ አስባለሁ። አስቀየምኳት ብለሽ የምታስቢው ነገር አለ? እንግዲህ እስካሁን የለም። እስካሁን አስቀየምኳት ብዬ ማስበው የለም። መቼም
ብዙ ተመልካቾች የሚጠብቁት የኔና ያንቺን ግንኙነትና በርሜል ጊዮርጊስ እንዴት ሄድሽ የሚለው ነው እና በርሜል የነበረሽ ቆይታ ምን ይመስል ነበረ? በርሜል ሄድኩት በአክስቴ ነው። መጀመሪያ አክስቴ ደርሳ ነበር የመጣችውና ገና ስትመለስ ሻውራ ላይ ሆና ነበር የደወለችኝና ስዕል አድኖ አለችኝ። በፍጹም ተገልጦ እንዳይቀመጥ አለች፣ መሸፈን አለበት ምናምን ብላ በቃ በጣም ተገርማ ነው የምትነግረኝ። ያልጠበቀችም ነበረ ስትሄድና ስትመለስ ነው የነገረችን። ስትመለስ ሄጄ አገኘኋትና እንዳይቼ ስትለኝ ለመሄድ ጓጓ እና ጽጌ ጾም ላይ ነበረ። በቃ እንዲህ ብላ ስታወራኝ የምር ነው ለመሄድ ፍላጎት የነበረኝና ከዛን ጓደኛዬ ነበረች የወንድ ጓደኛዬም ነበር ነገርኳቸው እና የገብርኤል ቀን ነበር አስታውሳለሁ። ከዛን ሲሄድ አንድ የገብርኤል ቀን ስለነበር ስለ እመቤቴ የሆነ ግጥም የጻፈ ሰውዬ ነበር መድረክ ላይ እና ቤተክርስቲያን ላይ ጉባኤ ላይ ያንን ሲያነብ በቃ መቆጣጠር አልቻልኩም። ምን እንደሆንኩ ባላውቅም በጣም ነበር ያለቀስኩት። በቃ ይቅር በይኝ። ቦታው ላይ ያለው አይነት ፊሊንግ ነው የተሰማኝ እና ገና ሳልሄድ ማለት ነው እዛ ለጓደኛዬም ይዣቸው ሄድኩኝ አክስቴ ጋር ነው ስትነግራቸው እነሱም በተመሳሳይ መልኩ እንደዚህ አይነት ስሜት አደረባቸው። ከዛን ተነስተን ሄድን። በእርግጥ እኔ ቀድሜ ጎንደር ለሌላ ጉዳይ ሄጄ ነበረ። እነሱ ከአዲስ አበባ ተነስቶ ያኔ በፕሌን አልነበረ የሚሄደው በመኪና ነበር የሚሄደው። ባህር ዳር ላይ ጠበቁኝ። ከዛኔም ባህር ዳር ከነሱ ጋር ተቀላቅለን ሄድን ማለት ነው። እና በጣም ተጓጓ ነበረ ለማየት ምን ይፈጠር ይሆን የሚሉ ጉጉቶች ነበሩብን። ሩቅ ነበረ መንገዱና ማለት ያ ሁኔታ ምንም አይምሮሽን እንትን አላለው። ከጓደኞቼ ጋር ስለነበር ብዙ ፊል አላረኩትም መንገዱ። ከዛን ሄድን። ማታ ነበር የደረስነው። በር ላይ ምዝገባ ነበር። ስንመዝገባ አስመዘገብን። ከዛን ገባን። መሬት ላይ ነበር በእኛ ጊዜ ተነጥፎ የሚታደረው እና መሬት ላይ ነጠፍን። ሁሉም ይተባበር ነበር በዛን ጊዜ ሁሉም ማለት ነውና አነጠፍንና እዛተኛን። በንጋታው እንግዲህ ለመሄድ ጓጓል። ንስሐ ገብተን እንሄድ ነው ከዚህ ስንሄድ ከዚያው ግን ይሄ አዳራ ከመጠመቂያው በፊት ላይ ይሄ ገድል የሚነበብበት ቦታ አለ አይደል? እዛ ላይ ሄደን ቁጭ ብለን ቀኑን ሙሉ ተቀመጥን እና በወረፋ ነበር የሚደርስ፣ ቀን በቀን አልነበረም በእኛ ጊዜ የሚደርስና በቃ ሰው እየወጣ ሲያለቅስ እንደነግጥ ነበር። ወጥቶ የገባ ሰው በሙሉ ነበር የሚያለቅሰው። ለ7 ቀን ሄድ ነው። ከዛን ገብተን ተራችን የደረሰ ሰዓት ላይ የገባችው ልጅ በጣም እያለቀሰች ወጣችና ከዛም ፈርተን ቆይ ንስሐ ደግመን እንግባታው እና ሰልፍ ሊወጣችሁ ሄደን ድጋሚ ንስሐ ገባ። 3 ይሆናል ንስሐ የገባ ነው ማረሳው። ከልጅ ጀምሮ የሰረቅነው እንኳን ስኳር አልቀረኝም እና 3 ይሆናል በቃ እዛ ቦታ ራሱ ንስሐ የገባ ነው ማለት ነው። በቃ የሆነ ቁጭ ብለን ይሄ ኃጢአት የማይመስሉ ግን በቃ ሁሉ ነገር ኃጢአት ነበር የሚመስለኝ። በተለይ እኔ ሁሉ ነገር ከእሷ ጋር ራሱ እንዲቁጭ ብሎ ማውራትም ኃጢአት ነበር የሚመስለኝና በተቻለኝ መጠን የገዳሙ እንጀራ ነበረ፣ እሱን እንጋግር ነበር። ገዳሙ ውስጥ እናስተናግድ ነበርና በ4ኛው ነው ምናምን ይገባና አንድ ቻንስ አሳልፈን ማለት ነው። የእመቤቴን ስም በጣም ጠራ ነበር የማስታውሰውና በቃ ሲኦል እንኳን ብገባ አላት ነበረ። ዞር ስል ልይሽ እያልኩ ነው የገባሁት በጣም ከመፍራት የተነሳ ማለት ነውና ከመጀመሪያው ዙር 2ኛ ላይ ነበር የታሰርነው። ይሄ ሲቃው ምናምን አላጋጠመኝም። እኔ ሲቃው ምናምን ወዲያው ነው የተሰወርኩት እና በቃ የሆነ በዚህ ደን ነው ይሄ ለጥ ያለ አስፋልት አለ አይደል? በዛ ውስጥ የሆነ ነገር ነው ይዞ የሚሄደው። በጣም ክርስትና ስሜን ጠራ ነበር። በጣም ፈጣን ነው በፍጥነቱን ይሄ ከመንኮራኩር ይበልጣል። በጣም ኃይለኛ ፍጥነት ነው ይዞኝ የሚሄደው እና ይሄ ደንገዝገዝ ያለ ብርሃን የለም። ወደ 12 ሰዓት አካባቢ ያለ ብርሃን እንደዚህ አይነት ነገር ነው ማስታውሰውና ልክ ከታሰርጉበት ተነስቼ ጥግ ላይ ተቀምጫለሁ። ልክ ስነቃ ይሄ ጸበል ይረጫሉ። መልሶ ሲረጪ መልሼ ተሰወርኩኝ። ከዛ መጨረሻ ነቃሁኝ። ነቅቼ ከወጣም በኋላ ተራራ ላይ ወጥተን እንዳዋልን ለቤተሰብ በቃ መቆየት አለብን። ደግሞ ኢንተርንሺፕ ነበርን፣ ጤና ተማሪ ነን እና ኢንተርንሺፕ የመጨረሻ ዓመት ገቢ ነበርና ሆስፒታል ገብተው ነበር። ከዛ እንዴት እናድርግ ይሄ ኢንተርንሺፕ ካልገባል ግራጁዌት ማድረግ አንችልም ማለት የራስ ጉዳይ ተባባልን። ትምህርቱም የራስ ጉዳይ ይፈጠር ብለን ቀረን። እዛው ቀረን እንግዲህ እዛው እያገለገልን ብዙ ጊዜ ተጠመቀን። 4 ዙር ተጠምቀናል። ወር ከ3 ሳምንት ተቀምጠናል። 4 ዙር ነው የደረሰን የሚል ጊዜ ተቀምጠን እንግዲህ አሪፍ ጊዜ ነበር። በመሃል እናቴን መጣች። ለምን ነበር የመጣችው?
በዛው መቀር መሰላል እና ማሚ መጣች። እንግዲህ እሷ 3 ቀን የስኳር ታማሚ ነችና በዛ ምክንያት በተከታታይ ነበር እሷ የተጠመቀችው። በገባችበት ሰዓት እንግዲህ ከበሽተኞች ጋር ተቀላቅላ እሷ በተከታታይ ተጠመቀች። ከግዴታ ሆኖብኝ እዛው በርሜል ነበር የተገናኘነውና እስኪ ስለ ሁለታችን ግንኙነት የነበረውን ሁኔታ አስታውሽኝ። በር ላይ ነበር ምዝገባ ወሰድከን። የኔ ጓደኛና የአክስቴ ባል ነበር አብሮ። እነሱ ውስጥ አሳሪነት ስራ ሲጀምሩ እንጀራ ስንጋግር መስለኛል አይደል ያየን። ከዛን ወደ እንትን ወሰድከን። በር ላይ መኪና ሲገባ ስመመዝገብ መኪናና ስመመዝገብ ገባ። ከዛ ወጣን። እኔ እሷን እዛ ቀረችና ጓደኛዬ፣ እኔ ደግሞ ውስጥ ተጠምቀው ሲወጡ ወረፋ የሚመዘገብበት ጋር ገባል። በዛ ነው እንግዲህ የታወቅነው እንጂ ይሄናል አንግባባም ነበር። ማለት ስታዘን ስራ እንሰራ ነበር። ውስጥ ላይ አገልጋይ ነው የመሰልከን እና ብዙ እና ማስታውሰው የመጀመሪያ ቀን አንቅር ብለን እንትን እያለን ቢኒ ጓደኛዬ በይሳት አማከረን። ልንሄድ እያሉ ነው ቶቼ ጋር የሚመጣት እንሂድ እያሉ ነው ስትል ነው መሄድ የለባቸው አታውቀንም አንተን በሰዓቱ ግን መሄድ የለባቸውም እያለ ነው። እንደዚህ አይነት ነገር አጋንንት ካለ ምንም በደም ካልተጸበሉ አይጋለጥም ምናምን ብለን ነገርከውና ያ ልጅ እኮ የሚጠራው ልጅ እንዲህ ብሏቸዋል ምናምን ሲለን በቃ እሱ ታይቶት ነው ጻፈለ። በዛም አንድም አንተ ምክንያት ይቀር እያንገራገርን ነበረ። እንደዛ ሲለን አይበል ሰፈለ ብለን አንድ ላይ ወሰነው። በቃ ይሄ ነው የነበረን። ግን ማስታወሰው የመጨረሻ ልንሄድ ቅዳሜን ልንሄድ ዓርብ ዕለት ስጠመቅ ይሄ የሆነ መልእክት ነው የነገረኝ። ምን አይነት መልእክት አላስታውስም። ያንን ያስታወስኩት ሁለተኛ ዙር መጥቼ ከተጠመቅኩ በኋላ ነው። እስቲ እሱ ግን የሆነ መልእክት ነው የነገረኝ። ስለ የሆነ ሰው የሆነ መልእክት ነው የነገረኝ። ግን ያንን መልእክት እንዲህ ብትለኝ በሰዓቱ ስወጣ አላስታወስኩትም። ግን ሳይክ ደንግጬ ነበር። ለምን እንደሆነ አላውቅም። ግን የሆነ መልእክት በቃ ጓደኛዬንም ካገኘሁ በኋላ አላውቅም የሆነ መልእክት ተነግሮኛል፣ ግን ላስታውስ አልቻልኩም እያልኳት ነበርና ያንን ይዤ ነው የተመለስኩት። ከተመለስን በኋላ ከ3 ሳምንት ምናምን በኋላ ይመስለኛል ደግሜ የመጣሁት። የማሚም ትንሽ ስራዎች እንትን ብለው ነበረ። እኔም ጥሩ ያልሆነ ነገር ላይ ነበርኩኝ በሰዓቱ። ስለዚህ መመለስ አለብኝ የሚሉ ስሜቶች ነበሩ። ከዛን ተመለስኩ። አንዴ ብቻ ሰላም ገባችሁ ልትለን ደውላለን ነበረ። ለኔም ለጓደኛዬም ነበር የደወልኩልን። ከዛ ውጪ ተመለስን። ስንመለስ አጎቴና አክስቴ ልጅ ይዣቸው ነበር አብረን። ብቻዬን ከመመጣ ብዬ ይዣቸው ነው የመጣሁት። በቃ ተመልሼ ወደ ስራ ነበር የገባሁት። የምታስታውስ ከሆነ አገኘሁክ። ከዛ እንዴ ነሽ መለሽ እንዴ ምናምን አልከኝ። አልኩክ። ከዛም በቃ ወደ ምዝገባው ግቢ አልከኝ እና የሆነች አዲስ ልጅ የመጣች ነበረች እኔን የተካችና ከሷ ጋር በር ላይ መመዝገብ ጀመርን። በሁለተኛው ጸበሉ ደረሰኝ። ስትጠመቅ እንግዲህ ሁኔታ የለብኝም አየሁ። ምንድን ነው ያየሽው? በእርግጥ ጥያቄ ነበረብኝ። ሌላ ጥያቄ ነው። አታዋቂም? እስኪ አስረጅና። ያው አንድ ስለ እናቴም ጥያቄ ነበረኝ። ስራዋን አስተካክልላት የሚል ጥያቄዎች ነበሩኝ። ከዛ ውጭ ደግሞ ፐርሰናል ላይፌ ላይ ሌላ ጥያቄዎች ነበሩብኝና ያንን ጥያቄ ነው በቃ እንዲመልስ ቀጥታ መልስ ፈልጋለሁ ብዬ ነበር። ልክ ከበርሜል የመጀመሪያ ዙር እንደተመለስኩ ነገሮች ተዛብተውብኝ ነበር። እንዴት ብትለኝ አላውቅም፣ ግን ነገሮች እንደጠበቅከው ሳይሆን የሚዛባብህ ነገር የለም። በቃ ሁሉ ነገር ከብዶኝ ነበረ፣ ከሰው ጋር ማውራቱ። ከዛን ቀጥታ ወደ ኢንተርንሺፕ ነው የገባው ነው። በዚህ አጋጣሚ ስንገባ ወዲያው ነበር የተቀበሉ። ጥሩ ፕራክቲስ ስለነበረን ይመስለኛል። የት ነበራችሁ ስለ በቃ አሞን ጸበል ነበርና ናቸው። ምንም ወደኋላ ያስከለሱንም የለም። በቃ ጀስት ክላስ እንትኑን ጀምሩ ነበር ያሉንና በጣም ነበር የተገረምነው። ወርከ ምናምን ነው ያልገባ ነው፣ ግን ምንም ትምህርታችን ላይ ሳይድ ኢፌክት ያመጣብን ነገር አልነበረም። በቃ 1 ዓመትም ወደኋላ መሄድ ካለብን እንሄዳለን ብለን ነበር የወሰንነው። ግን በቃ እኔ ከመጣሁ በኋላ መረጋጋት አልቻለም። ለምን ብትለኝ አላውቅም፣ ግን በቃ አይምሮ መረጋጋት አልቻለም። ብቻ ብዙ ጥያቄዎች ነበሩብኝ እንዲመለስልኝ የሚፈልገው። ከትዳር ጋር የተገናኘ ግን አልነበረም። ከዛን ልክ እንደገባሁኝ አስታውሳለሁ። ለእናትሽ አለኝ ይሄ የመብረቅ ብልጭታ ያለው ድምፅ የለም፣ ይሄ ሲያጉረመርም ያለው ድምፅ እንደዚህ አይነት ድምፅ ነው። የጊዮርጊስን ልስማ የእመቤቴን ልስማ አላስታውስም፣ ግን የዛን አይነት ድምፅ ነበር የምሰማውና
ለእናትሽ ነው ያለውላት ግን ለአንቺ የመረጥኩልሽ ህይወት ግን ልብሽ ወላዋይ ነው አለኝ። አንቺ ግን አትቀበልብሽ አይቀበልልሽም ግን ለአንቺ የመረጥኩት ህይወት አለና ልጄ ሰለሞን ብሎ አንተን አመጣልኝ። ከዛ ወዲያው አንቺ ግን አትቀበይም ልብሽ ግን እንደዚህ አይነት ሰው አይቀበልም ያለበዚያ ህይወትሽ አለኝና ይሄ በጣም ብዙ ሰው በህይወቴ ውስጥ ሰር ማለት ኤክስፔክት ማድረጋቸው ሰዎች ራሱ አሉና እነሱ ሁሉ ህይወቴ ውስጥ ሲያልፉ እና በቃ ህይወትሽ አይረጋጋም ነው ያለኝ። አታገኝም እኔ የመረጥኩልሽን ከተውሽ አታገኝም ግን ምርጫሽ ነው ያለኝ። አስመረጠኝ። በጣም ነበር የደነገጥኩት በጣም ማለት ነው። አንዱ ወንዱ ጓደኛዬ እዛው ነበር የቀረውና ልክ እንደወጣ ተሰውሬ ነበር ግን እውነት አልኩት። ከዛ ምን ሆንሻለኝ? ከዛ እንዲህ ያየው አይመልከተኝም እና በቃ ሳማክረው ምንም መልስ ሊሰጠኝ አልፈለገም። እኔ እንጃ እኔ አላውቅም ምናምን አለ። ከዛ ወጣውና አጎቴንም ኤክስቴንድ ጀነራል ዞር በይ እኔ ለራሴ አለኝ። በጣም ተራሽፊን ነበር አንዱ ለምን ይዘሽ መጣሽ ብሎና ለራሴ ስንቅስ ሰቃይ ነበር። ጭራሽ እንደዚህ አይነት ነገር እንደለውስ እንዴ አይመለከተኝም አሉ። ደውዬ በጣም ብሶ ነው ያማከርኩት ለጓደኛዬ ደውዬ ነበር ማለት ውሸት ነው እንዲሉኝ ነው የፈለኩ። መቀበል አልፈለኩም። እንደማልቀበልኩ ነግሮኛል ግን አንዳንዴ መቀበል ማችላቸው ነገሮች አሉ። ሰው ታማክሪና አይሆንም ከተባልሽ በቃ አይሆንም የምትለው ቃል ነው ከሰው እየጠበቅኩ ያለሁትና ከዛ ማና መጣህና ቀለበት እንሰራለን እና በጣም ነበር ይደነቅ። በቃ ታይቶታል አልኩኝ ማለት ስለ ያየኸው መናገር አትፈልግም ልትነግረኝ አልፈቃደኛ አይደለህም። አሁንም አልናገርም ያየኸው ልትነግረኝ ፈቃደኛ አይደለም ግን ሰተት ብለህ መተህ እንደዛ ስትለኝ በጣም ነበር የነገርኩት። ምክንያቱም ከነበረን ሪሌሽንሺፕ አሰሪና ሰሪ ነው በጣም ነበር መፈራክ እና በቃ የሆነ ነገር አይጡ ነው እና መወሰን አለብኝ የሚል አስተሳሰብ ውስጥ ነው የገባሁትና በህይወቴ ለመጀመሪያ ጊዜ እናቴን ውሳኔ ጣስኩት በአንድ ምክንያት እና በቃ መወሰን አለብኝ ፈጣሪ ካመጣው መቀበል አለብኝ ሚል እንትስና አልተኛውም አስታውሳለሁ። በጣም በቃ ተጸልይ ነው ያደርኩትና ውሽ አልኩክ። በሁለተኛው ቀን ነው ምናምን ቀለበቱን አረግን። በንጋታው ተነስቼ ግን በጣም ከባድ ነበር። በጣም ከባድ ነበር ማለት በህይወቴ በጣም ፈጣሪን ለማመን የተፈተንኩበት ጊዜ ነበረ። ሁለቷንም ቀን ብትሆን ለእኔ በጣም ከባድ ውሳኔ ነበር። እናቴ በዚህ ጋር ደውዬ ስነግራት ታብዳለች። ግን ደግሞ እሷ መስማት አልችልም ማለት ሰማዋት ማለት ከፈጣሪ ያስበለጥኳት መሰለኝ። ስለዚህ እኔ ፈጣሪ ያለኝን ብቻ ነው መስማት ያለብኝ የሚል ውሳኔ ውስጥ ነበርኩኝና በጣም ከባድ ነበር። የዕለቱ ዕለት እንደ ንጋታው ሊሆን እንደ ዛሬ ማታ ቤተክርስቲያን ላለመግባት በቃ ወይ የወርቅ ድጄን አምጣልኝ በቃ ያልጸለይኩት ነገር የለም። በቃ የሆነ ነገር እንዳይሆን በጣም ፈልጌ ነበረ። እንዴት ብዬ ላስረዳ? ቆመን ራሱ አንድ አጠገቤ የነበረው ቢኒ ጓደኛዬ ብቻ ነውና ቢኒ ቅርብኝ እንደለዋለሁ ሊድ እንደቅርብኝ አሽኩም ይለኛል ትቀሰፈ ይለኛል። በጣም በቃ ከባድ ስሜት ነበር ያስተናገርኩት። በህይወቴ እንደዚህ ደግሜ የምፈተን አይመስለኝም። ከባድ ፈተና ነበርና ግን እንኳንም ሰማሁት ፈጣሪን። አንዳንዴ ከባባድ ፈተናዎች በህይወታችን ይመጣሉና እሱን መታዘዝ እንደሚበልጥ ነው በዚህ ህይወት የተማርኩት። እኔ የምጠብቀው ህይወት ይሄ ያን ነበረም በሳቱ ያው የከተማም ልጅ ስትሆን ወጣትነትም ሲኖር ኤክስፔክት የምታደርገው ነገር አለ። እንደኔ ገጠር ሰው አገባለሁ ተጠብቁ ኤክስፔክት ያደረኩት ነገር አለ። ግን እግዚአብሔር ይመስገን እግዚአብሔር የሚሰጠው ነገር ሁሌ የተሻለ ነው። እኛ የምናየው ጊዜውን ነው። በጣም ተምሬ ያለፍኩት ጊዜያዊ ነገር ነው ወይ ወራቶችን የሶስት ቀን የጊዜ ነገሮች ነው የምናየው። ፈጣሪ ሲያይልህ ግን የመጨረሻውን ነው የሚያይልህ። ጊዜያዊ ነገር አይደለም የሚሰጥክና ሁሌ ለሱ መታዘዝ ዋጋ እንዳለው እና እንደማትጸጸትበት ነው የተረዳው። ብፈተንበትም ግን በጣም እንዴት ልበል መታዘዝ በቃ ከምንም ነገር በላይ እንደሆነ ነው ፈጣሪ ያሳየኝና በዚህ አጋጣሚ እንግዲህ በዛን ሰዓት የነበሩ ይረዱኛል። በተለይ ቢኒ ቪዲዮ ሲያዩ በጣም ይረዳኝ። በጣም ከባድ ስሜት እንግዲህ ቀለበቱን አደረግን። ቃል ነበር የተግባባ ነው ማለት በርሚሌ ያስታውሳለሁ። ጥር 7 የዓመቱ
የቅድስት ሥላሴ ክብረ በዓል ነውና በርሜል ቅዱስ ጊዮርጊስ ላይ ተደራቢ ታቦት የቅድስት ሥላሴ ታቦት አለ ተጨማሪ ማለት ነውና ያኔ ዓመታዊ ክብረ በዓል የነበረበት ሰዓት ነው እኛም ቃል የተግባባ ነውና አብዛኞቹ ሰርግ ነው የመሰላቸው። ታገቢኛለሽ ወይ የሚለው እንትን ወይ በዘፈን ይሆናል ወይ ሆቴል ላይ ይሆናል ወይንም ደግሞ ሌላ እግዚአብሔር የማይከብርበት ቦታ ሊሆን ይችላል እና ብዙ ጊዜ ወይ ታገቢኛለሽ ወይ ተባብለው ወይ ሊለያዩ ይችላሉ ወይም ትዳሩም ደግሞ እንትን ሊል ይችላል። ግን እግዚአብሔር ደግሞ በሱ ቤት ትዳር መልካም ነው ጋብቻ መልካም ነው ስለሚል በሱ ቤት በዶኪማስ ቤት ተገኝቶ እግዚአብሔር ያንን ባዶን ጋን የወይን ጠጅ የሞላው ያንን ሰርግ ያንን ጋብቻ የባረከው እግዚአብሔር ጌታችን መድኃኒታችን ኢየሱስ ክርስቶስ የኛም ኑሮ የኛም ትዳር እንዲባረክ ከመፈለግ አንፃር ነው እዛው ላይ አባቶች ባሉበት ቃል እንድንግባባና ቀለበት አድርገን ስርዓተ ቤተክርስቲያን የምትፈቅደውን ቅዱስ ቁርባኑን ፕሮግራም ደግሞ እግዚአብሔር በፈቀደበትና ጊዜው በሆነ ሰዓት ላይ እናደርገዋለን የሚል እምነት ስለነበረኝ ሌላው አሁን በዚህ አጋጣሚ ለስንመጣ ብዙ የተጋባ ነው 17 ፍየል 17 ፍየል እና በጣም ነበር ሲወስ አብሬክ በቃ በጥራ አልፈለኩም የዛን ቀን ማለት ነው። ከጎናችን ሌላ ትዳር ነበረ በነገራችን ላይ ማለት ሌሎች በተክሊል የተጋቡ ሰዎች ነበሩ፣ ከጎን በቁርባን የተጋቡ ሰዎች ነበሩ። እኛ መሀል ላይ ተቀምጠን እና ብዙ ሰዎች ደስተኛ ነበሩ። በጣም ደስተኛ ነበሩ። እኔ ቃል ተግባብተን ብቻ እንድንወጣ ነበር የፈለኩት። በቃ እዛች ጋር አባቶች ባሉበት የኔም የንስሐ አባት የዛ ነበሩ በርሜል ያገኘኋቸው የመጀመሪያ ጊዜ ከዱርይነት መክረው ያስለቀቁኝ። በርሜልም ብዙ ነገር ማለት ወደፊት በግል ህይወቴ ላይ በማወራው ኢንተርቪው ላይ በደንብ በሰፊው የምናገርላቸው አባት ናቸው። በጣም ሞዳቸው ማከብራቸው ትልቅ አባት ናቸው። እዛ በርሜል የሚገኙ አባቴ ናቸውና እሳቸው ናቸው በቃ ቃል ብቻ ተግባብተን አባታችንን እንውጣ፣ ሌላው ስርዓት እግዚአብሔር በፈቀደ ሰዓት ነው የሚሆነው፣ በቃ ሌላ እናስቀድስ፣ ቃል ተግባብተን እንውጣ አባታችን የሚለውን ነገርና በጣም ነበረ አብሬ ቤት መቀመጥ የደበረኝ። ተደስቼበት ባልፍ ያንን ጊዜ ደስ ይለኝ ነበር። አሁን ላይ ግን በሰዓቱ በቃ በጣም ከባድ ነበር። ግን ቃል ባንገባባ ኑሮ ስመጣ ቃል ማለት ያየሁትን ብቻ አይቼ የተገባባ ነው ቃል ባንገባባ ኑሮ ለእኔ ከባድ ይሆን ነበረ ስመጣና የገባሁት ቃል በጣም ይዛኝ ነበረ። ምክንያቱም ገባው በቤተክርስቲያን በስላሴዎች በአጋዕዝተ ዓለም ስላሴ ስም ነውና በጣም ከባድ ነው ቃል። ያን ቃል ተግባብተን ባይሆን ኖሮ ያስቀይረኝ ነበር ሰው ብዬ አስባለሁ። ስመጣ ሁሉም ሰው ነው ያልተቀበለኝ፣ ሁሉም ሰው ማለት ነው። በዙሪያ ያለ ሰው በሙሉ ሊቀበል ፍቃደኛ አይደለም። ደውለሽ አናገርሻቸው ናቸው ሁሉም። እንዴት ቢልበል ጓደኛዬ እንኳን ሳትቀር እኔ ብሆን አላደርገውም ነበር የምትለው እና ምን ይሉሃል ቃሽተሽ ይሄ ቅዠትስ ቢሆን ሴጣንስ ቢሆን ኖሮ ያየሹ ደግመሽ ደጋግመሽ ብትጠመቂ ኖሮ አስተያየት ነው የሚሰጥክ ሰው። ያየሹ የመጀመሪያው ይሄ አውቆ ቢሆን ሴጣን አሳስቶት ቢሆንስ ማለት ይሄ ቦታው ላይ ሴጣን እንደሌለ ምናለው እዛ ጸበል ላይ እኮ ግን ብዙ ሰው እንደዚህ አይነት ነገር ሲልክ በቃ ያየኸው ልትረሳው ትችላለህ። ያየኸውን በቃ ባለማመን ለመቀበል ትሞክር። ቦታው ከሄድክ በኋላ ነው መለኮ። ቃል ግን ከባድ ቃል ስትገባ ግን በምንም ምክንያት ልትከዳው አትችልም። አንተ ነህ የገባኸው፣ በእውነትህ ነው፣ ተሰውረህ አይደለም፣ በህልምህ አይደለም። እና ያንን ቃል መግባታችን እንግዲህ አሁን ላለንበት አድርሶኛል ብዬ አስባለሁ። ከመሰወሬ በተጨማሪ ማለት ከዛም በመሀል አክስቶች መሄድ አለብን አሉኝና ይዣቸው መጣ። የምታስታውስ ከሆነ ሊያናግሩክ ነው የመጣው ሰዎች። ከዛም መጡ አናገሩክ። ለብቻክ ነበር ያናገሩክ። ከዛም ጸበል ገቡ። ዛን አያቴ ደወለላቸውና ምን አለ አዲስ ነገር አላቸው ማለት የተላኩት እንዲያጣሩ ነው። አረ ምንም ማስተያየት መስጠት አንችልም አሉ እና እነሱ መናገር አልፈለጉም። በቃ የሆነ የፈጣሪ ነገር እኮ እንዳለ አምነዋል። ግን ደግሞ እኔ የሚጠብቁኝ ህይወት አለ። አንተን ደግሞ እዛ ጸበል ውስጥ ሲያዩ የጠበቁት ማንነት አለ እና እንዴት ነው ይሄ ሁለት የተለያየ ማንነት አንድ የሚሆነው የሚለው ነበር እነሱ ጋር የነበረው ስጋት።
ተመለስን። ከዛም በመሀል 16 ፍልሰታ ገባችና 16 የረር ባህታ ሱባኤ ገባሁኝ 16 ነው። ከዛ በቃ ለእያንዳንዱ ለነበረብኝ እያንዳንዱ እንቆቅልሽ ጥያቄ ግልጽ አድርጋለች እያንዳንዱ የነበረብኝ ማለት ነው። እግዚአብሔር ይመስገን በቃ ከዛም በኋላ የነበረብኝ ፈተናዎች በሙሉ ጠፉልኝ። እንዴት እንደሆነ ባላውቅም አስተያየት ሲሰጡኝ የነበሩት ሲቃወሙ የነበሩት በሙሉ ከዛ ከመጣሁ በኋላ ቆም። ከዛ እንደውም ስለ ሽምግልና ማውራት ጀመርን። አንተም በመሀል ከበርሜል ወጥተህ ነበር። አዎ በእርግጥ እግዚአብሔር የወደደውን ያደረገው ግንቦት 14 2017 ዓ.ም በእንጦጦ ሐመረ ኖህ ቅድስት ማርያም ቤተክርስቲያን ላይ ብፁዕ አባታችን አቡነ ሰላማ የምዕራብ ጎንደር ሀገረ ስብከት ሊቀ ጳጳስ እና የቅዱስ ሲኖዶስ አባል የሆኑት እጅግ በጣም የጸሎት አባት በጣም የምናከብራቸው የምንወዳቸው ድምፃቸውን የማንሰማቸው አባት በተገኙበት በስርዓተ ቁርባን ጋብቻችንን ፈጽመናል። አስደናቂ ጊዜ ነበረ። በወቅቱ ያው እንግዲህ ብዙ ሰው አልጠራንም። ምክንያቱም ፋሚሊ ብቻ ነበር የነበረው። ቤተሰቦች የነበሩት ጓደኞቻችን ትንሽ 30-40 ሰው የማይሞላ ሰው ነበር የነበረው ፕሮግራሙና እግዚአብሔር ይመስገን ግን ፈጣሪ የከበረበት እግዚአብሔር የተመሰገነበት ብዙም ውክብክብ ያላለ እኔም ፍላጎቴም ስለነበር እንደዚህ አይነት ፕሮግራም እንዲሆንና ያ ፕሮግራም ነበር የተደረገው። በጊዜ ሂደት ነው እግዚአብሔር ቀስ እያለ እያስተካከላቸው የመጣውና እኔ ሁሌም የምመኘው ምኞት አለ። ብቻዬን የምበላው እንጀራ በተለይ ከበርሜል ከወጣው በኋላ እንዲሰጠኝ አልፈልግም። ቢያንስ በጣም ብዙ የምወዳቸው ጓደኞች አሉ፣ ወንድሞች አሉ። አብሬ የምበላውን እንጀራ ስጠኝ ብዬ ነበረ ቅዱስ ጊዮርጊስን ስጠይቀው የነበረው። እኔ ባንቺ አልተፈተንኩም፣ ግን ምንድነው እኔ ፈተናው ነው እንጂ እግዚአብሔር ይመስገን አንቺን ወደ ህይወቴ ያመጣው ፈጣሪ በምክንያት ነው ብዬ አስባለሁ። ምክንያቱም እኔ ከዛ በፊት በርሜል ከመሄዴ በፊት የነበረኝ ህይወት በጣም ትንሽ አስቀያሚ ህይወት ነበረ። በቃ ደስ የማይል የወጣትነት ህይወት እና የመጨረሻዋ ገመድ ልትበጠስ የኔ በቃ የህይወት ምክንያቱም እግዚአብሔር ለኔ በተደጋጋሚ ድል ሰጥቶኛል። ለስኬት፣ ለኑሮ፣ ለተሻለ ነገር ለማየት የሆነ ማቀመቅ ውስጥ ገባና ከዛ ደግሞ ወጣና ደግሞ በጣም መልካም የሆነ ህይወት ውስጥ ገባለሁ። መልሼ ፈጣሪን አስቀይማለሁ። በእንደዚህ አይነት ህይወት ውስጥ እያለሁ ነበር በርሜል ጊዮርጊስ እና ያቺ ገመድ ልትበጠስ ነበር እና ይገባኝ ነበር ያ ህይወት ማለት ነውና እግዚአብሔር ትዳር ያዝ እያሉ ቤተሰብ ማለት አጎቶቼ በጣም ይጨቀጭቁኝ ነበር እና ለበዓል እሄዳለሁ ከባህር ዳር ተነስቼ ወደ ገጠር አካባቢ ነው ያሉትና ወደ ሰከላ አካባቢ ላይ አምሽቼ ነው ማታ ስሰራ መሽና ሌሊቱን ነው ሲሄድ ማለት የ3 ሰዓት ምናምን መንገድ ይሆናል እስከ ቤት ድረስና ሌሊት በቃ 8 ሰዓት 9 ሰዓት ተነስቼ ለጧት ለበዓል ደርሳለሁ። ምን ልትሆን ነው የምትመጣው ይለኛል። በተለይ ወደ በርሜል ልመጣ ያልኩበት ሰው አንተ ምን ልትሆን ነው የምትመጣው? አሁን መኪና ተገለበጠ እንደዚህ ሆነ እያልኩኝ በአንተ ምክንያት የምሳቀቅ እያሉ በቃ እንደውም እንዳትመጣ ማለት ደረጃ ደረሱና መትባልና እኔ የት አሳልፋለሁ? ምክንያቱም ከቅርብ ጊዜ በኋላ ነው ከነሱ ጋር የተዋወቅኳቸው ማለት ነውና መጨረሻ ላይ ወደ በርሜል ሊሄድ ያልኩ ሰሞን በቃ ሚስት ፈልጉልኝ አልኳቸው ከገጠር ማለት ነው። ከዛ እኔ በቃ ገጠር ላይ ሚስት ፈልጉልኝና እናንተ የመረጣችሁትን አገባለሁ እግዚአብሔር ይፈቅድልኛል ምንም ችግር የለም ብዬ ይሄንን ተናግሬ ነው የሄድኩት እና እየፈለጉ ነበር። ከዛ ጠፋችሁ፣ ስልኬ ጠፋ፣ ስልክ ወጥቼ አልደውልም። ሙሉ ጊዜን እዛው በርሜል ውስጥ ነበር ማሳለፈው ነበር እና በቃ ቲፒካሊ የነበረኝን ህይወት ከዚህ ወደዚህ ነበር የቀየርኩት። ከዛ መጣ አጎቴ በርሜል ድረስ መጣ። ይሄ ልጅ አጣርቶ ቦሬ በርሜል ጊዮርጊስ ነው የሚባለው ነው መጥቶ አይቶ አንድ ቀን ተጠምቆ ምን ብሎ ሁኔታውን ሲያየው ተስፋ ቆርጦብኝ ይላል። ይሄ ልጅ ከዚህ የሚወጣ አይደለም። ሚስቱንም ያኔ ገና ካንቺ ጋር ማልተዋወቅ ነበርና ሚስቱንም ትቼዋለሁ። በቃ እግዚአብሔር የፈቀደልኝ ህይወት
እግዚአብሔር ሲፈቅድልኝ ነው ተወው በቃ ችግር የለም ተባብለን መቼ ነው የምትወጣው አለኝ። እሱ በፈቀደ ጊዜ እና ያኔ እንደዚህ አይነት ብዙ አይነት አጋጣሚዎች አሉ። በርሜል ላይም እኔ በጣም እስካሁን ያላወራኋቸው በተለይ በግል ህይወቴ ላይ ዛሬ ላለኝ መሰረት ቅዱስ ጊዮርጊስ ከምንም በላይ ያደረገልኝ ይበልጣል። ሙሉ የእሱ ፍቃድ ኖሮበት ነው ዛሬ እችን ቀን እንድናይም እንዲሄድም ያደረገኝና ባንቺ ትንሽ ፈተና የነበረብኝ መቼ ነው? መጨረሻ ከአክስቶችሽ ጋር የመጣሽ ጊዜ ነበር። አንገራግራው ነበር ጠርተውኝ እንደው አንተ እሷ ታይቶኛል ትላለችና አንተ ታይቶሃል አሉኝ። እሱ ነገር ምን ጥያቄ እና አልታየኝም አልኳቸው። አይ እኔ እንደዚህ አይነት ጥያቄ አልወድም፣ ይቅርታ የእግዚአብሔር ፍቃድ ከሌለበት እኔና እሷ አንገናኝ። እኔ ማለት ፍቃድ እግዚአብሔር ሲኖርበት ማለት ነው። እና ተመልካቾችን መስጬ ሌላ በጣም ሰፊ አጓጊ የሆነ ታሪክ ስላለው ያንን በሌላ ፕሮግራም በመለስበት ይሻላል። አይደለም ግን ለምንድን ነው የማትናገረው? ባይዘው እስካሁን ድረስ አልነገርከኝም፣ ግን አይተካል። ምክንያቱም ቀጥ ብለህ መተህ ነው ያልከኝና የሆነ ነገር አለ ልትነግረኝ እስካሁን ድረስ ፈቃደኛ አይደለም። እና ለምንድን ነው ምንድን ነው ያየኸው? አሁን በቀጣይ በምንሰራው ፕሮግራም ላይ ሁሉንም ነገር በደንብ ለተመልካቾች፣ ምክንያቱም እስካሁን ድረስ ያልነገርኩሽ አሁን እኛ ከተጋባን በስነ ስርዓት በስርዓተ ቤተክርስቲያን ለቅዱስ ቁርባን ከተጋባን አሁን ኦልሞስት መስከረም መጨረሻ ላይ ነው፣ 5ኛ ወራችን ላይ ያለነውና ከተጋባን በኋላ ነው ይሄንን ታሪክ እነግርሻለሁ ብዬ ያሰብኩት። ፈቃድ እግዚአብሔር ይኑርበት ብዬ ምክንያቱም አንቺ ጋር የነበሩ ፈተናዎች ገቡኝ ስለነበረ በሆነ ሰዓት የምንለያይ ይመስለኝ ነበረ። በሆነ ሰዓት ደግሞ በቃ የሆኑ አጋጣሚዎች ሞመንቶች ተፈጥረው ከእንደዚህ አይነት ነገሮች እንለያያለን ብዬ አስባለሁና የውጭውን ፕሮሰስ ነግርህ እንዳይሳካ ጸልይ ነበር። ጠዋት ኤምባሲ ልገባ ደወልክልኝ አይሳካም እና ያልተሳካበት ሜትር ደግሞ ይገርመኛል። ምክንያቱም ፉል ስኮላርሺፕ ነበር ያገኘሁት፣ ትልቅ ዩኒቨርሲቲ ነበር፣ በውስጥ ማስተርስ ነበርና ከዛን ያቀረብኳቸው ሙሉ ዶክመንቶች ኦሪጂናል ነበሩ፣ ማለት ትክክለኛ ዶክመንት ነበሩ። እና ኤምባሲ ላይ ብዙ ደቂቃ አትቆይም፣ ወዲያው ነው መልስ የሚሰጥክ። እንዴት ተሳልፈው ወዲያው ነው የሚሰጥክ። እና የኔ ላይ በጣም ቆይቶ ነበረ ሰውየው። እዚህኛው ፒሲ ላይ ቼክ ያደርጋል፣ ሄዶ እዛኛው ላይ ቼክ ያደርጋልና ወደ 5 ደቂቃ አስቆመኝ ነበርና ያም ሶሪ ነው ያለኝ። በቃ መጨረሻ ላይ ሪጀክት ማድረግ አልፈለገም እኮ ግን የሆነ የፈጣሪ ስራም እንዳለ ይገባኛልና በጣም ነበር የተናደድኩት። በዚህ አጋጣሚ ጸልዩ ቢኖርኩትና እኔ የፈለኩት ሄጄ ማምለጥ ነው፣ ሲቹዌሽን ሄጄ ማምለጥ ነበረ በሰዓቱ የፈለኩትና አይ አይሳካም። የገብርኤል ቀን ነበር አይደል? ብዙ ነገር ገብርኤል ቀን ነው እየተከሰተ ያለውና የገብርኤል ቀን ነበር። የሆነ ሰውዬ መጥቶ ይሁን ሙሉ ፕሮሰሱን የነገርከኝ፣ እንዴት ሪጀክት ሊያደርገኝ እንደቻለ ምን አይነት ያስተናገደኝ ሰውዬ ምን እንደሚመስል ራሱ መልኩን ሳይቀር ነበር የነገርከኝ። ታስታውሳለህ? እና ምን አይተህ ነው በስትክክል የነበረውን ፕሮሰስ አሳይቶክ ነው? የዛን ቀን ማለት ባትሄጂ ፍላጎቴ ነበር፣ እንዳትሄጂ በጣም በቃ ማለት ፍላጎቴ ነው በአጠቃላይ ማለት ነው። ምክንያቱም እኔ ከዚህ በኋላ ከእንደዚህ አይነት ህይወት በኋላ በቃ ትዳር ይዛለው ምን አይነት ሰው ነው የሚይዘው የሚለው ነገር በጣም አይሙሬ ላይ ስለሚመላለስ ኦልሬዲ ወስኜ ደምድሜ የወጣሁበት ወቅት ነበረ። በቃ በርሜል እያለሁ ከዚህ በኋላ እግዚአብሔር ፍቃድ ከሌለበት በምንም ላለማግባቱና እስከመወሰን ደረጃ ደርሼ ነበር በትክክልም ማለት ነው። እና አንቺን ወደ ህይወቴ ያመጣው ቅዱስ ጊዮርጊስ ምክንያት ስላለው ነውና እዚሁ ኢትዮጵያ ውስጥ አብረን ሆነን ብዙ ነገሮችን እንደምንቀይር ይሰማኝ ነበር፣ ይታወቀኝም ነበር። እና በቃ መሄድ በቃ እንደሌለብሽ ልቤ ስለሚያምን እንዳትሄድ ብዬ ነበርና የዛን ቀን አዳሬን ሙሉ እግዚአብሔር ይመስገን ሰምቶካል። ሰምቶኛል፣ ጸሎቴ ሰምቶኛልና አስደሳች ነበረ በጣም። በነገራችን ላይ እኔ አረሳውም ይሄንን አጋጣሚና በድጋሚ በቅርብ ቀን በጣም ሰፊ የሆነ
ፕሮግራም ይዘነላችሁ እንቀርባለን። በመጨረሻ የምትይኝ ነገር አለ? እንግዲህ ተመስገን አሁን ላለንበት ለእያንዳንዱ ነገር እግዚአብሔር ይመስገን። ከምንም ነው የተገናኘ ነው፣ ግን አሁን ላለንበት ደረጃ እንግዲህ መድኃኒዓለም ባርኮን እዚህ ላይ እንገኛለን። ተመስገን ነው ልል የምችለው ለሁሉም ነገር። እግዚአብሔር የተመሰገነ ይሁን። ፍቃድ እግዚአብሔር ሆኖ ይኸው ኦልሞስት 3 ዓመት አልፎን 4ኛ ዓመታችንን ልንይዝ ነው። የመብርሃን ፍቃድ፣ የሰማይቱ የቅዱስ ጊዮርጊስ ተራዳይነት፣ የጻድቃኑ የሰማዕታቱ ምልጃ ሳይለየን እንግዲህ እችን ቀን እንድናይ ረድቶናል። እናንተም ከጎናችን ሆናችሁ አይዟችሁ በርቱ፣ ሶልዬ ረብቄ በርቱ አይዟችሁ፣ እግዚአብሔር ያጣመረውን ማንም ሊለየው አይችልም እያላችሁ በጸሎት ስታግዙን፣ በምንሰራው ስራዎች ሁሉ ከጎናችን ሆናችሁ ብዙ አይነት ተሳትፎ ስታደርጉልን የነበራችሁ በሙሉ በእውነት ልባዊ ምስጋናዬን ለመቸር ወዳለሁ። በድጋሚ ታኅሳስ 27 ወደ ቅድስት ሀገር ኢየሩሳሌም ተርቢኖስ አስጎብኝና የጉዞ ወኪል ድርጅት ወደ ቅድስት ሀገር ኢየሩሳሌም ድንቅ መንፈሳዊ የበረከት ጉዞ አዘጋጅተናል። ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደበት በቤተልሔም ግርግም አብረን ልደቱን እናከብራለን። የሰብአ ሰገል ምስጋና እናመሰግናለን። ጌታችን መድኃኒታችን ኢየሱስ ክርስቶስ የተወለደባትን ስፍራ ያችን ራሷን ቤተልሔምን እዛች ቦታ ላይ ተባርከን ተቀድሰን የምንመጣበት ድንቅ ጉዞ አዘጋጅተናል። ጎልጎታ ይቀር፣ ጌተሰማኒ እጅግ ብዙ ድንቅ ቅዱሳን የሚመኙትን ስፍራ ተሳልመን አንድ ቀን አብረን አስቀድሰን ስጋው ደግሞ ተቀብለን ተባርከን ተማምረን እንመለሳለን። በዕለቱ መምህራችን መምህር ተስፋዬ አበራ አብሮን ይጓዛል። ሌሎች መምህራኖችም አብሮን ይጓዛሉ። እስካሁን እንግዲህ በቅርቡ እናሳውቃቸዋለን። ጥቅምት ድረስ በጣም የምንወዳቸው የምናከብራቸው አንድ አባት አብረውን ይጓዛሉ ብለን እንጠብቃለን። ፈጣሪ ያግዘን፣ ሰማዕቱ ቅዱስ ጊዮርጊስ ይርዳን። ይህንን ለማለት ወዳለው አብራችሁን ስለነበራችሁ በልዑል እግዚአብሔር ስም አመሰግናለሁ። እግዚአብሔር ይስጥልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል።